እውነት አንዳንዴ እኔ እንደዚህ አስባለሁ። ማርያም እንደው የሚደረገውን ነገር ጌታ ቢያሳያት እላለሁ አንዳንዴ። እና ምን ይሰማት ይሆን አስባችሁታ? ምን ይሰማት ይሆን? እነዚህን ሰዎች ጎሽ ትላለች፣ በርቱ እናንተማ ልጆቼ የምትል ይመስላችኋል? በጭራሽ ታፍርባችኋለች። በጣም ነው የምታፍርባቸው። ምረጭ ምረጭ ግድ የለሽ። እሺ ባዘንሽ ቁጥር የሚያጽናናሽ ማን ነው? ጌታዬ። ግን በብዙ መልኩ ሌሎችም ያጽናኑኛል። እሺ ምን ያንቺን ነው እንግዲህ ያንቺን አታርዝማ በቃ ግባ። እኔ ለምን በደንብ አይተነው ነው ታለም በደንብ አይተነው ነው። ምን ነው በተጨነቅሽ ጊዜ ከጭንቀት የሚያርቅሽ ማን ነው? አምላክሽ። በተራብሽ ጊዜ የሚመግብሽ ማን ነው? ሰዎችን ይመግቡኛል። ኦኬ። የህይወት ውሃሽ ማን ነው? ወደ ቅድሞ ሀሳብ ልትመጣ ነው። የህይወት ውሃሽ ማን ነው? ከቅድሙ ጽሑፍ አንጻር ከሆነ ውሃውን እንደ አድራሽ ትቆጥረውና እመቤቴም ልል እችላለሁ። ልክ ምንጩ የህይወት ምንጭ እንደተባለው ማለት ነው። ማርያም ናት። ማርያም ብዬ ለያዘው የህይወት ምንጭ ማርያም ናት። ምክንያቱም ህይወት ኢየሱስ ክርስቶስ የህይወት ምንጭ ማርያም ናት። ምንጯ ማርያም ናት። የህይወት ምንጭ ማርያም ናት። እሺ ችግር በታመምሽ ጊዜ ስጋሽን ከሞት የሚያድንሽ ማን ነው? ለምን አታሳጥረውም? በቃ እንዴ! አይ ለምን አሳጥረው ነው የጠየቅኩሽ። የአምላክን ስራ ምንድነው? እኔም አንተም እናውቃለን። አሁን ልትል ወደ ፈለግከው ፖይንት ግባ። ለምንድን ነው ገባው? እኔ የምፈልገውን ፖይንት ነው ያለሁት። ገብቻለሁ። ለዛ ነው የጠየቅኩሽ ያለሁት። የጠበቅኩ ነው ያለው እኮ ንገረኝ። ምን ለማለት ፈልገኝ? ምንም ግልጽ ነው እኮ ጥያቄው። በታመምሽ ጊዜ ከሞት የሚያድንሽ ማን ነው? ግልጽ ነው ጥያቄው። የሚያድነው አምላኬ። እሺ የመጨረሻ ጥያቄ አስምሪኝ ብዬ ግን ልጸልይ እችላለሁ። መቤት እሺ አዮ አሁን አምላክ ያለችበትን ፖይንት አስቡትና አሁን ልጅ ቀናት ስላልገባት ነው እንጂ ላምብብላችሁ ምን እንዳለች ማለት ነው። ኦኬ ኦርቶዶክስ ግን እንደዚህ ነው የምትለው። እሷ አምላክ ያለችውን ማርያም ብላ በኦርቶዶክስ እንደምታምን እሷም ደግሞ ማርያም ያለችውን ፖይንት አገናኙትና ስሙት። ያው ማርያም ሆይ ሁልጊዜ በልቦናዬ አይሻለው፣ በሐሳቤም በየስፍራው አገኝሻለው። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። እሷ ይህን ጥያቄ ምን ብላ ነው የመለሰችው? አምላኬ ሁልጊዜ አስባታለሁ። ማርያምን ታስቢያታለሽ? አስባታለሁ። እሷን ማሰቤ ግን ኢየሱስ ክርስቶስን ሊሸፍን ነው። ማርያም የኔን አምላክ አሁን ስለሰማሁሽ እኮ አሁን እንቀጥል ችግር የለም። ሊሸፍን የሚችል እንቀጥል ችግር የለም። ሁለት አምላክ ስላለሽ ያው ችግር የለም። እንቀጥል ችግር የለም። አምላክን የሚሸፍን ፓወር የለም። የዛና እንቀጥል ታለም አሁን ተይውስ ያው ስሜት ያድ እሺ
በሐሳቤ በየስፍራው አገኝሻለሁ፣ በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ ይላል። ማርያም ሰውን ትጠብቃለች? ትጠብቃለች። ማስረጃ እስኪ። በጸሎት ትጠብቀናለች። ማስረጃ እስኪ ነው ያልኩሽ። ማርያም ብቻ አይደለም ብዙ ቅዱሳን ሲጠብቁ አይተናል መጽሐፍ ቅዱስ። ሐሳብሽን አትበትኚው። ስለ ማርያም እየጠየቅኩሽ ያለሁት በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ ይላል። ሰዎች ሲተኙ ጭምር የሚጠብቁ ማርያም ካለች ከእግዚአብሔር ቃል የምጠብቅ ማርያም ካለች እየጠበቅኩሽ ነው። ማስረጃ ብቻ። የሚጠብቀን አይተኛም። ይህንን አውቃለሁ። እታለም እኔ አሁን ስለ እግዚአብሔር አልጠየቅኩሽም፣ ስለ ማርያም። ስለ እግዚአብሔር ማስረጃ አለን። ስለ ማርያም ማስረጃ አፍጥኝ። እሺ ካልመለስሽልን አሁን ደግመሽ ተወርጅና ለዛሬ ይበቃሻል ማለት ነው። ምንም ደግመሽ ብትልኪ ሞዴሬተሮች አታስገቧትም፣ እኛም አናስገባትም። አየ በብስጭት ውስጥ ሆነሽ ነው የምትመልሺው ማለት ነው። እኔ በተኛው ጊዜ አንቺ ነቅተሽ የምትጠብቂኝ እያለ እግዚአብሔር ነው አትበይ። እግዚአብሔርን አንቺ ብለሽ አጠሩም። ጌታማ የእስራኤል አምላክ እንደሚጠብቅ እናውቃለን። ለጠይቀሽ ጥያቄ መልስ ካልሆነ ጠባቂ አምላኬ ነው እሷ ናት ይላል። መልሽለት። እሷ ናት ይላል። መልሽለት። ስሚው እንደገና ምንድን ያልካት ወንድምነት የሳትተኝ የምጠብቂ ነው ያለ ነቅተሽ በሐሳቤ በየስፍራው አገኝሻለሁ፣ በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ። ያ አየሽው? አሁን መልሽለት። ለዚህ አይገርምም እኮ ይሄ ያመጣ ሀሳብ አይገርምም? ገረመኝ። መልሽለት። አልገረም አይደለም መልሽ። አንተ ነው የሚገርም። እኔ አይገርመኝም። ማስረጃ እስኪ ካልገረመሽ። ማርያም ቅዱሳን ማስረጃ ስለኛ ይጸልያል። ማስረጃ አፍጥኝ። እንዴት እኔ አልጠየቅኩሽም እንዴት እንደሚጸልዩ አልጠየቅኩሽም። እታለ ሰዎች ሲተኙ የምትጠብቅ ማርያም ከእግዚአብሔር ቃል አሳይ። እንግዲህ ይህን የጻፈው ሰው እንደዛ ተሰምቶት ነው። እኔ የለኝም የጻፈውን ሰው ጠይቁት እያለችን ያለችው። በቃ ሞዴሬተሮች ትረፍ። ይቺ ነፍስ ለዛሬ ቢያንስ እንኳን ረፍት አታገኝ። ፕሊዝ በቃ አስቡላት። ለዛሬ እንኳን ትረፍ። በቃ ይሄ ሰውዬ ተሰምቶት ነው የጻፈው። እኔ መልስ የለኝም እያለችን ያለችው። እኔ የለኝም በቃ የላትም እሷ። ትረፍ እቺ ነፍስ አትሊስት ማለት ነው። እሺ ሊዲያ ሰላም። ሰላም ሊዲያ። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ቤተክርስቲያናችሁ የሰጠቻችሁ ማርያም በእግዚአብሔር ቃል ውስጥ የሌለች ማርያም ናት ብለን እየሞገትን ያለ ነው። ቤተክርስቲያን የነገረቻችሁ ያስተማረቻችሁ ማርያም የእግዚአብሔር ቃል ውስጥ የሌለች ማርያም ናት እያለን ያለ። ዲያቆናት፣ መምህራን፣ አገልጋዮች መግባት ትችላላችሁ፣ ምዕመናን ሁሉ ማለት ነው። እሺ ታንክ ስታችሁ ሆነ ስማ። እናንተ ጋር የሆነ የሚረብሽ ድምፅ አለ፣ እየረበሽከን ያለው። የእውነት ከእውነት ጋር አትታገሉ ጋይስ። ከእግዚአብሔር ቃል ጋር አትጋጩ። የእግዚአብሔር ቃል በቃ ማለት እናንተ ናችሁ የምትጎዱት። ለእግዚአብሔር እውነት ተሸነፉ። ለእግዚአብሔር ሐሳብ እጅ ስጡ። ትግል ምንም አይሰራላችሁ። ትግል ምንም አይሰራላችሁ። መጋጋጥ ነው የሚሆነው። ትጋጋጣለህ እንጂ ከወደክ በኋላ መፈራገጥ ምንም የምታመጣው ነገር የለም።
ብትቃወም የበለጠ አንተ ላይ ነው አቅሙ ጉልበቱ የሚበረታውና ትጎዳላችሁ ወገኖች። አለ እግዚአብሔር ሐሳብ እግዚአብሔር ሲናገራችሁ ተሸነፉ፣ ለጌታ ሐሳብ ተገዙ። እሺ ዞይ ሰላም፣ ደጋግመ እየላክን ያለው ዳኒ ቀጣ በጣም እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ወንድሞች የምትሉት ሐሳብ ካለ መጨመር ትችላላችሁ። ምናልባት የለም እንግዲህ ወንድምነት መጽሐፍ ቅዱሳችንን አንብበን በመጽሐፍ ቅዱስ ላይ ሕይወቷ ታሪኳ የተጻፈ የጌታችን የኢየሱስ ክርስቶስን እናት ማርያም አውቀን እነሱ ደግሞ ማርያም ብለው የሚሏት ቤተክርስቲያናቸው በየመጽሐፍቶቻቸው ሁሉ ጭምር የጻፉላትንም አንብበን የመጽሐፍ ቅዱሷ ማርያም የጌታችን እናትና ኦርቶዶክሳውያን በመጽሐፍቶቻቸው ላይ የጻፏት ማርያም ተብላ በሚል በስም ካልተገናኙ በስተቀር በድርጊት፣ በተግባር፣ በአገልግሎት፣ በህይወት የማይገናኙ ሆነው አገናዝበን መተን ስንጠይቃቸው የኛዋ ማርያም መጽሐፍ ቅዱሳዊ ናት ብለው እኛ ፊት ቀርበው በመጽሐፍ ቅዱስም ካላረጋገጡ ዕለት ዕለትም በሚያነቧቸው መጽሐፍቶች ላይ የተጻፉትን ስንጠይቃቸው ካፈሩ ምን ልናደርግ እንችላለን? ገቡ ጥያቄ ስጠይቃቸው የጥያቄውን ቀጥታ መልስ ከመመለስ ይልቅ የጥያቄውን አግድመት ነው የሚመልሱት። ወደ ክርክር ነው የሚገቡት። እኔ በምተኛ ሰዓት ላይ ነቅተሽ የምትጠብቂኝ አንቺ ነሽ እያላት አይ የእስራኤል አምላክ ነው ነቅቶ የሚጠብቀን ብላ ትላለች። መጽሐፍቱ እሱንማ እግዚአብሔር ቃል ነው የሚነግረን። እኛ እሱ መቼ ጠፋን? እኛ እየጠየቅን ያለነው በመጽሐፍቶቻችሁ ላይ ነቅተሽ የምትጠብቂን ማርያም፣ የህይወት መድኃኒት ፈሳሽ የሆነችዋን ማርያም፣ ለሰው ልጆች በደልና ኃጢአት የሞተችዋን ማርያም፣ ዓለም ሳይፈጠር አስቀድሞ የነበረችዋን ማርያም፣ ሁሉ ፍጥረቱ የተፈጠረበት ምክንያት እሷን ለማመስገን የሆነውን ማርያም፣ እሷን ኑና አሳዩን። እቺ የኦርቶዶክሷ ማርያም ናት እንደዚህ ተብሎ የተጻፈላት። አሁን የጌታችን እናት ማርያምን መጽሐፍ ቅዱስ ስናነብ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብሎ የሚል አንድም ነቢይ አንድም ሐዋርያ የጻፈ የለም። ፍጥረታት ሁሉ የተፈጠሩት ማን ለማመስገን እንደሆነ መጽሐፍ ቅዱሳችን በግልጽ ሲነግረን ባለፈውም እያሳየው ነበር በመዝሙር መጽሐፍት ላይ ማለት ነው። ከላይ ከሰማይ ከሕያዋን ፍጥረታት ከመላእክት ጀምሮ እስከ ግዑዛን ፍጥረታት ተራሮችና ኮረብቶች የሚያፈራ ዛፍ ሁሉ ማንን ለማመስገን ተፈጠረ ይላል በዘካርያስና በሐጌ መዝሙር ላይ በመዝሙረ ዳዊት ላይ የተጻፈው የሐጌና የዘካርያስ የሁለቱ ነቢያት መዝሙር ላይ እነዚህ ፍጥረታት ከሕያዋን ፍጥረታት ከቅዱሳን መላእክት እስከ ሰማይና ምድር ፀሐይና ጨረቃ ከዋክብት እንደዚሁም በባህርና በየብስ የሚኖሩ ሕያዋን ፍጥረታት እንስሶች፣ የምድር አራዊት፣ የዛፍ ፍሬ ሁሉ ይላል ማንን ለማመስገን? እሱ ለማመስገን ተፈጠሩ እርሱ ብሏልና ሆኑም ይላል። ኦርቶዶክስ ደግሞ እመቤታችን ለማመስገን የተፈጠሩት ነው ብላ የምትለው ማነች እመቤታቸው ብለን ስናነብ ከመጽሐፍ ቅዱስ ውጭ የወጣች ሌላ እነሱ ክሬታ ያደረጓት በአእምራቸው የፈጠሩ አንድ መዓት መጽሐፍ የጻፉላት ማርያም ተብላ የምትባል በስም ከጌታችን እናት ጋር ብቻ የምትገናኝ በምግባርም በባህሪም በድርጊትም የማትገናኝ ሐዋርያት የማያውቋት ነቢያት ያልተናገሩላት ጌታችን ኢየሱስ ክርስቶስ የማያውቃት ከጌታችን ከኢየሱስ ክርስቶስ እኩል እንደ ዝንጀሮ ጎረምሳ ጫማ እያለካኩ የሚሰብኩላት የሚናገሩላት በመጽሐፍቶቻቸው ላይ የጻፉላት ማርያም አለች። በኦርቶዶክስ ኑ ተጠየቁ፣ እዛ ላይ ቆመው አይናገሩም። ልትገልጠው ነው ገድል ይላሉ። እንዴ እናንተ አባቶቻችሁ ጽፈው አንተ ጠዋት ቁጭ ብለህ ፀሐይ እየሞክ ዝንብህን እሺ እያልክ ያነበብከውን መጽሐፍ እኛ ጋር መጥተህ ስንገልጠው ለምን እንደምደነግጠው? ልትገልጡት ነው እንዴ? ድርሳነ ሚካኤል ልትገልጡት ነው ይላል። ጠዋት እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጀምረህ ጸልየህ የቀኑን ከክፉ ጠብቀኝ ሚካኤል ሺ በክንፍ ሺ በአክናፍ ብለህ እኮ ወጥተሃል። እና እዚህ ስትመጣ ሚካኤል ክንፍ አለው ወይ ብዬ ጠይቀሃለሁ። ለምን ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱስ ላይ ስለሌለ
ኬት አመጣው? ከክንፉ ጀምርልሃለሁ ማለት ነው። አሁን ያፈሩት በራሳቸው መጽሐፍቶች ነው። በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል እኛ መጽሐፍ ቅዱስ ብቻ አንልም። የሉተርን ቅዠት ይዘን አናወራም። ሉተር ነው ሲቃዥ ሽንት ቤት ቁጭ ብሎ ጣሪያ ላይ ወጥቶ ምናምን ነገር ይሉናል። ይውጣ፣ ጣሪያም ላይ ይውጣ፣ ሽንት ቤት የሚቀመጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ ስንጠይቅ እኛ መጽሐፍ ቅዱስ ብቻ አንልም፣ እኛ በቀኖናና በትውፊት እናምናለን አሉ። ኦኬ ተጠይቁ፣ በቀኖናውን ጠይቃችሁ በመጽሐፍ ቅዱስም በቀኖናውን ጠይቃችሁ ብለን ስንል ቀኖና ለመከራከሪያ አይሆኑም። ታዲያ ለምንድን የተጻፉት? ለህፃናት ማጫወቻ አይደለም፣ ቶይስ አይደለም የተሰሩት። እናንተው እነኛ መጽሐፍቶችን አንብባችሁ መጽሐፍ ቅዱስን እኮ አንብባችሁ ለበረከታችን ይሆናል ብላችሁ አትሉ። መጽሐፍ ቅዱስን ለአጋንንት መከላከያ እናንብበው አትሉም። መጽሐፍ ቅዱስን ለበረከት እናንብበው አትሉም አትሉም። መጽሐፍ ቅዱስን ለጸሎት አትጠቀሙበትም። ለጸሎት የምትጠቀሙበት እነዛው ገድላት፣ ድርሳናት፣ ታምራትን አጋንንትን ለማባረር ፍቱን ናቸው ብላችሁ የምትሉት እነሱ ነው። ለበረከት ብላችሁ የምትሉት እነሱ ነው። የዕለት ዕለት ቀለቦቻችሁ እነዚህ መጽሐፍቶች፣ ምግቦቻችሁ እነዚህ መጽሐፍቶች። ዕለት ዕለት ከምትበሉት መጽሐፍቶቻችሁ ላይ እንጠይቃችሁ ብለን ስንል አይ ኦርቶዶክሳውያን ስትሆኑ ነው እነዚህን የምጠይቁ። ለምደ ኦርቶዶክስ መሆን ነው የሚጠበቅብኝ? ነበርን እኮ ኦርቶዶክስ የነበርንበት ጊዜ ነበር። በቃ አለፈ፣ እንዳለፈ ውሃ አለፈ። ዳግም ላይ መለስ ማለት ነው። ኤርሚያስ አየ ገባ ብዙ ስላልተረዳው ነው ይሄንን የሚገባ ኦርቶዶክስ ስትሆን ነው ብላ ይለኛል። አንተ ሳትወለድ በፊት አንዳንዶቻችሁ ሳትወለዱ በፊት እኔ እዛ ቀድስ ነበር እኮ። ታምረ ማርያም ላይ ያለውን ጥያቄ ለመጠየቅ ነገረ ማርያም ላይ ያለውን ጥያቄ ለመጠየቅ ለምንድን ነው እኛን ኦርቶዶክስ መሆን የምትፈልጉት? ገድላት ድርሳናትን ለመጠየቅ ኦርቶዶክስ ሁኑ ይሉናል። ታውቃለህ? አንሆንም። ከዛ ጨለማ ውስጥ ያወጣን እግዚአብሔር ነው። አንዳንዶቻችሁ አንብባችኋቸው የማታውቋቸው መጽሐፍቶች እኔ በቃሌ ደግማቸው ነበር፣ ያውን በግዕዝ ስለተማርኳቸው ማለት ነው። እምልህ አይ ቆይ እንትን በል ማለት በመጀመሪያ የኦርቶዶክስ ስትሆን ወደ ቤተክርስቲያኒቱ ስትገባ ወደ ጉያዋ ስትገባ ገብተን እኮ ነበርን፣ እዛ ነበርን። ጉያዋ ውስጥማ አንድ ማት መጽሐፍት ነው የተገኘው። ስለዚህ አፈሩ። አየህ ወንድምነት፣ በራሳቸው መጽሐፍት አፈሩ፣ በራሳቸው ታሪክ ተሸማቀቁ። በእውነት እኔ ልፈርላችሁ አልልም። ምን በወጣኝ አፍራለሁ። በራሳቸው መጽሐፍት አፈሩ፣ በራሳቸው ታሪክ አፈሩ። አየህ አለመለቅለቅ ነበራ። የጌታ እናት ማርያም በመጽሐፍ ቅዱስ ላይ የተጻፈላት ማርያም የተጻፈላትን በቃ ባዮግራፊዋ እዛ ተጽፏል፣ ይታወቃል። እንድናቅ የተጻፈውን ያህል ተጽፏል። በቃ አለቀ። እንድናቅ የተጻፈው ምንድነው? የጌታችን እናት ናት፣ እሱ እንድናቅ ተጽፏል። አለቀ። ብፅዕት ሴት ናት፣ እሷ እንድናውቅ ተጽፏል። ከሐዋርያቱ ጋር ትጸልይ ነበር፣ እሷ እንድናውቅ ተጽፏል። አለቀ። በቃ ሶስቱ ብቻ ማለት ነው። የጌታ እናት ናት። ኖ አራት። ድንግል ሴት ነበረች፣ ጌታን ጸነሰች፣ ያው የጌታ እናት ሆነች። ሁለት። ድንግል ሴት ነበረች። አንድ። የጌታ እናት ሆነች ስትወልደው። ሁለት። ብፅዕት ናት። ሶስት። በጸሎት ከሐዋርያቱ ጋር ተጋ ነበር። አራት። ከዚህ ውጭ ሌላ ተጽፏል? በፍጹም። ታማልዳለች፣ አልተጻፈም። ከሙታን ተነስታለች፣ አልተጻፈም። አርጋለች፣ አልተጻፈም። ባል ትሰጣለች፣ አልተጻፈም። አልተገለጠም እንዳለው ማለት ነው። ሰውዬው የዛኛው የእናንተ ዘመድ ማን ነበረ? የነሱ ዘመድ የባለፈው ሰውዬ ኡስታዙ ማለት ነው። ያው ዘመዳሞች ናቸው ከጥንትም እኛና እነሱ ነን ብሎ ስለሚሉ ማለት ነው። አልተገለጠም ነው። እዚህም አልተገለጠም። በመጽሐፍ ቅዱስ ላይ ማርያም ታማልዳለች፣ አልተገለጠም። ከሙታን መነሳቷ አልተገለጠም። ማረጓ አልተገለጠም። ልጅ መስጠቷን አልተገለጠም። አልተገለጠም። የህይወት ፈሳሽ መሆኗ አልተገለጠም። ዓለም ሳይፈጠር አስቀድሞ መኖሯ አልተገለጠም። ሰማያትና ምድር ፀሐይና ጨረቃ የተፈጠሩት እሷን ለማመስገን ነው። አልተገለጠም። ብንጠይቃችሁ እንደዚህ ነው ብላችሁ ጨርሱት። ባልተገለጠም ማለት ነው። የተገለጠ ካለን አናሳይ ነው። የለም የምትመልሱ ስታጡ እኛ ላይ መልሳችሁ ተበሳይታችሁ ትናደዳላችሁ፣ ትሳደባላችሁ። እቺን ቤተክርስቲያን ስለምታጥላሉ ነው ብለታል። እፈር እንጂ እፈሩ። እናንተ ማርያም ናት ብላችሁ የምትሏትን
እና ተናገር ተብለህ ስትባል የለም። አማላጇን ማርያም አንድ ሊያሳየን የቻለ የለም እና ነፍስ ይማር ብለናል። ነፍስ ይማር። ከዚህ የበለጠ ሞት ስለሌለ ማለት ነው። ኦርቶዶክሳውያን መልስ እያጣችሁ ስትሰቃዩ በየፔጁ እየገባችሁ ምን ልንል እንችላለን? ከዚህ በላይ መሞት ስለሌለ ነፍሳችሁን በአጸደ ገነት ያኑሮ ብለን ባንልም በእንደሱ አይነት ምርቃት እዛ ስለማይገባ ግን ነፍስ ይማር ብለናል። ምክንያቱስ የሞተ ትምህርት ይዛችሁ ለሞተ ትምህርት መጽሐፍ ቅዱስ ለማያውቀው ትምህርት መጽሐፍ ቅዱስ ለማያውቀው ስብከትና ትርክት መጽሐፍ ቅዱስ ምስክርነት ለማይሰጥህ ነገር በምን ታረጋግጡት? ስለዚህ ጌታ ይሻላችኋል። ወደ ጌታ ዘወር በሉ፣ መጽሐፍ ቅዱስ አንብቡ። ኦኬ፣ መጽሐፍ ቅዱስ አንብቡ። ሕይወት ሊሆንልን ሊበዛልን የመጣ ጌታ ነው። እርሱም በማወቅ ከዘላለም ፍርድ ከዘላለም ጥፋት ዳኑ። ዘመናችሁን በከንቱ አጨርሱ። ወደ እግዚአብሔር ልጅ ሕይወት ሰጪ እሱ ነው። ሕይወት የሆነን እሱ ነው። ሕይወትም ሰጪ እሱ ነው። የምንቅበዘበዝን የአዳምን ዘር ሊፈልግ የመጣ እሱ ነው። እውነተኛ እረኛ እሱ ነው። ነፍሴን ስለ በጎቼ አኖራታለሁ ብሎ ያለ እሱ ነው። ስለዚህ ቀን ሳለ ከምትቅበዘበዙ ውስጥ ውጡና አንዴ ወደ አርሴማ፣ አንዴ ወደ ተክለ ሃይማኖት፣ አንዴ ወደ አቡዬ፣ አንዴ ወደ ጊዮርጊስ፣ አንዴ ወደ ጣጡስ፣ አንዴ ወደ ሚናስ እያልክ ከምትንከራተት ና አዳኙ ጋር ና፣ ለዘላለም የሚያሳርፈው የእግዚአብሔር ልጅ ኢየሱስ ክርስቶስ ጋር ኑና ለዘላለም እረፉ። ወንድሞች እናቶቼ፣ ስላሳረፈን ያሳርፋል እንላችኋለን፣ ስላዳነን ያድናል እንላለን። ኦኬ፣ ይህን የምንለው ጸጋ ይብዛላችሁ። ተባረኩ። ሜላይ ቀጥል። ተባረኩ። የሚገቡ ከሌለ ምን ላደርግ እንችላለን? በህይወት አይመሳሰሉም፣ በምግባር አይመሳሰሉም፣ በተለያየ ነገር በካራክተር አይመሳሰሉም። ያን ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ መጽሐፍቶች በደንብ አድርገው ይገልጹልናል፣ በደንብ አድርገው ያስረዱናል። ስለዚህ ኦርቶዶክስን የምንመዝናት በመጽሐፍቶቿ ነው። የኔ ናቸው ብላ ባመነችባቸው የእሷን ትምህርት፣ የአምልኮ ስርዓቷን፣ ሃይማኖታዊ ልምምዷን በምትገልጽባቸው መጽሐፍቶቿ ነው የኦርቶዶክስን ቤተክርስቲያን ልንመዝን የምንችለው ማለት ነው። ምናልባት የሆነ ሰባኪ ተናግሮት ቢሆን ኖሮ በቃ የዛ ሰባኪ የግለሰብ ሀሳብ ነው ብለን እለፉት ቢሉን ትንሽ ሊያስኬድ ይችል ነበር። ግን ምናነሳቸው እነዚህ ፖይንቶች የግለሰብ ፖይንቶች ሳይሆኑ በቤተክርስቲያኒቷ ፈቃድ የታተሙ፣ አንዳንዱ ደግሞ ቤተክርስቲያኒቷ አሉኝ ከምትላቸው ገዳማት የታተሙ መጽሐፎች ናቸው እና እንዳልኩት አንድ ነገር ብቻ ነው የሚመሳሰሉት፣ በስም ብቻ ነው የሚመሳሰሉት፣ ማርያም በሚለው ማለት ነው። ስለዚህ በተመሳሳይ ምርት አትሸወዱ ነው ማለት እንፈልገው። በተመሳሳይ ምርት አትሸወዱ። ሃይ ኮፒ ነች ኦርቶዶክስ ቤተክርስቲያን ውስጥ ያለችው ማርያም እንጂ ኦሪጂናሏ ማርያም አይደለችም። ሃይ ኮፒ ደግሞ ታውቃላችሁ ጥሩ አይደለም። ስለዚህ እችኛዋ ማርያም እናንተ እንግዲህ ባለማወቅ የጌታዬ የኢየሱስ እናት ነች ብላችሁ እስከዛ ድረስ ትሰግዱላት፣ ሻማ ስታበሩላት፣
ሽቶ ስትቀቧት፣ ወደ እሷ ስትጸልዩ፣ ስትዘምሩ፣ ክብረ በዓላትን ስታደርጉ ኖሯቸዋል። ግን አሁን ወደ አርነት እንድትመጡ ነው ጥሪ የምናደርገው ማለት ነው። ማርያም ራሱ አታውቃችሁ። ማርያም ራሱ እውነት አንዳንዴ እኔ እንደዚህ አስባለሁ። ማርያም እንደው የሚደረገውን ነገር ጌታ ቢያሳያት እላለሁ አንዳንዴ። እና ምን ይሰማት ይሆን? አስባችሁታል? ምን ይሰማት ይሆን? ጎሽ ነው የምትላቸው እነዚህን ሰዎች ጎሽ ትላለች። በርቱ እናንተማ ልጆቼ የምትል ይመስላችኋል? በጭራሽ ታፍርባችኋለች። በጣም ነው የምታፍርባቸው። ስለዚህ ማርያምን ራሱ ማያስደስት፣ ማርያም ራሱ ደስ ማይላት ነገር ነው የምታደርጉት ማለት ነው። ምናልባት ሰው ስለመጣ ከዛ በኋላ ቀጥላለሁ። ቀጥል ዳኒ። እሺ ተቀበል። እሺ ኪንግ ካሌብ ኪንግ። አቤት አቤት፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጌታ ይመስገን። ከየት ነው? አንድ ጥያቄ ልጠይቅ ነበር። ከየት ነው? መጀመሪያ ወደ ከየት ነው? እኔ ክርስቲያን ነኝ። ክርስቲያን ኦርቶዶክስ አማኝ ነኝ። እሺ ጥሩ፣ እንኳን ደህና መጣ። ርዕስ አለን የኦርቶዶክሷ ማርያም ልክ ናት የሚል እዛ ላይ እያወራን ያለ ነው። ምን ትላለህ? አዎ ልክ ናት ነው የምለው። ከዛ በፊት ግን የሆነ አንድ ጥያቄ ልጠይቃችሁ ሁላችሁም። ኦልሬዲ የተቀመጠ ጥያቄ አለ፣ እዛ ላይ ነው እያወራን ያለ ነው። ሌላ ጥያቄ ሰዓት አይደለም። ጥያቄ ካለ ሌላ ጊዜ ደግሞ ጥያቄና መልስ ብለን እንገባለን። አሁን ግን ስለዚህ እያወራን ያለ ነው ስለ ነገረ ማርያም። ስለዚህ እኛ የኦርቶዶክሷ ማርያም ልክ አይደለችም፣ ሐዋርያቶቹ ያስተማሯት ማርያም አይደለችም እያልን ነው። ወይም በመጽሐፍ ቅዱስ የተገለጸችዋ ማርያም አይደለችም እያልን ነው። አሁን ነገረ ማርያም አይደለም እያወራ ያለው። ሲጀመር እንደ ኤቪደንስ እያቀረብኩ ያለው ተአምር ነው እያመጣ ያለው። ተአምር ደግሞ ትምህርት አይደለም። አሁን እናንተ እየጠየቃችሁ ያላችሁት ነገር ተአምር አይደለም እያመጣ አንድን ግለሰብ ጀመር የጠቀስናቸውን መጽሐፎች ሰምተሃል? አይ በእርግጥ እሺ ብዙ አልሰማሁም፣ ግን ያው ቅድም ከሆነ ደቂቃ በፊት የገባሁበት አይ ነው ማለቴ የሆነ ማመሳከሪያችሁ ከዚህ አልፍም ነው። ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን ነገረ ማርያሟን የምታስተምረው ከምን መጽሐፍ ነው? ከመጽሐፍ ቅዱስ። ሌላስ? በቃ መጽሐፍ። ሌላው እኮ አሁን እናንተ እንደምትሉት አረዳድ እኮ አይደለም። አንተ የምትለውን ቃል ይሄንን አንተ በሌላ አማርኛ ብትረዳው ሄደ ቤተክርስቲያን ብትጠይቅ ይሄ እነዚህ መጽሐፍት ነው ያለው አረዳድ ሌላ ነው። እንዳልሄድ እኮ ነው ቤተክርስቲያኒቷ ጽፋ ገበያ ላይ ዋለችው። አንብበን አይ ቤተክርስቲያን ሲጀመር ቤተክርስቲያን አይደለችም። በግለሰቦች የተጻፉ መጽሐፍትን በብዛት ገበያ ላይ ያሉትን እንጂ ቤተክርስቲያኗ አይታ በሊቃውንት ጉባኤ ታይቶ መጽሐፍትን መርመራ ያወጣቻቸው መጽሐፍቶችን የያዝ ነው። ወዳጄ ካላወቅ ጠይቅ እንጂ በጣም አንተ እርግጠኛ አይደለም። እርግጠኛ ነኝ ቤተክርስቲያኒቷ አውቃ ፍቃድ ሰጥታ በራሷ ማተሚያ ቤት እንዲታተም ያደረገቻቸውን መጽሐፍቶች ነው የያዝነው በእጃችን። እሺ አንድ ጥያቄ ልጠይቅ። በአውቃ ካሳተመቻቸው ለምን የተወሰኑ መጽሐፍት ለምን ሲታገዱ አየን? ለምን ሲሻሻሉ አየን? ታይተው ተመርምሮ የወጡ መጽሐፍት ከሆኑ ስለነሱ አይደለም የሚያወሩት። እነሱ በግለሰብ ለምን አይደለም አይታል። እዚህ ያልተመረመሩ መጽሐፍት እንዳለ ማሳያ ነው ይሄ አይደለም። እኔ ያስኳቸው መጽሐፎች ቤተክርስቲያኒቷ መርምራ ፈቅዳ አሳትማ ያስወጣቸው በቤተክርስቲያኒቷ ልምድ ውስጥ ያሉ የታረሙትን መጽሐፍ እንደ ኤቪደንስ ታቀርብ ነበር እኮ አንተ። አልኮ ያስኩታት በል ያንን ታነሳው ነበር። ያንን መጽሐፍ ተሻሻለ፣ ኦሬዲ ይሻሻላል። ኖ አላቀረብኩም። እኛ ያቀረብነው ቤተክርስቲያኒቷ ያወገደችው መጽሐፍ የለም። ማስረጃ አምጣ። እንደዛ ምትል ከሆነ አንተ አሁን ተናገር እውነቱ ላይ ምናምን ብቻ አላውቅም። እኔም ኤርሚም ዳኒም አንዳችንም ያቀረብነው መጽሐፍ ቤተክርስቲያኒቷ አውግዣለሁ ያለችው መጽሐፍ የለም። ቤተክርስቲያኒቷ ያወገዘችውን መጽሐፍ እናውቃለን። እሱም ጸሐፊው ማን እንደሆነ የማይታወቅ ዋልድባ
ገዳም ተጻፈ ያለችው መጽሐፍ ነው። አለቀ። ሌላ የለም። ከዛ ውጭ ያለው መጥምቀ ዮሐንስ ነው። እሱም ደግሞ በዋናነት ታትሞ ለገበያ አልተሰራጨም እሱ ራሱ መጽሐፍ። ስለዚህ አየህ ምንም መረጃ የለም። በምን ጉዳይ እንደምታወራ ራሱ መረጃ የለም። አሁን ወደ ራሳችን እንመለስ። የኦርቶዶክስ ማርያም ልክ ነች ብለህ የምታምን ከሆነ ማስተካከል እንደሚችል ግን ታውቃል ማለት ነው። እዚህ ጋር በቃ ምንም መጽሐፉን እዚህ ጋር ተደርባ ታውራ ወዳጅ ርዕስ አለን። እሺ በርዕሳችን ላይ ነው የምናወራው። ምንም ሽፍት አናደርግም ወደ አንተ ሀሳብ። ማውራት ከፈለክ ራስ ወደን የመጣው ታወራለህ፣ ካልፈለክ በሰላም መለያየት እንችላለን እኮ። መጨቃጨቅ አይጠበቅብንም፣ ኤነርጂ አናባክን። ስለዚህ የኦርቶዶክሷ ማርያም ልክ ነች ብለህ የምታምን ከሆነ በዚህ ርዕስ ላይ እናውራ። አይ አልፈልግም የምትል ከሆነ ወዳጄ እንዳማረብህ በሰላም መንገድ ብትወርድ ነው የሚሻለው። ፈቃደኛ ነህ? ላወራ መሰለኝ እኮ አንድ የመጣሁት መታወራ ከሆነ የኦርቶዶክሷ ማርያም አዳኝ ነች አይደል? መድኃኒት ነች። አዎ። እሺ ጥሩ። መጽሐፍ ቅዱሳዊ ድጋፍ ሰጠኝ። ማርያም አዳኝ እንደመሆኗ አንተ እንደማታድን ማለት ተሳሳለሽ የምትለው መጽሐፍ አንተ አሳየኝ። ማስረጃ ወዳጅ፣ ለአንተ እምነት እኔና ጠይቀኝ። ማስረጃውን ላመንከው ማስረጃ ስጠ። አዳምጠኛው። ለምሳሌ ማርያም በኦርቶዶክስ እንዴት ናት ብለህ የአምላክ እናት ናት፣ በቃ አለቀ። ከዚህ የተለየ አሁን አንተ እንደምትለው ታመልካታለህ። አንተ አልከኝ እንጂ ያልጠየቅኩህን ላይ ለምታወራለህ ወዳጅ። የአምላክ እናት የሚለውንማ እኛም እናምናለን፣ እሱን አልጠየቅንም። አዳኝ ነች ለሚለው ነው የጠየቅኩህ። አዳኝ ነች ማለት አዳኝ ክርስቶስን ወልዳለች ነው የምትለው። በቃ አዳኝ ክርስቶስን ወልዳለች ማለት ነው። አዎ። የሯጭ እናት ሯጭ ነው የሚባሉት። አሁን እኮ ቅድም ያልኩህ እኮ ይሄንን ነው። ገብቶሃል? አሁን አንተ የሯጭ እናት ሯጭ ይባላል ወይ? እሺ አዳምጠኛ። አንተ አሁን እንደዚህ ለምትለኝ ምንድነው ቤተክርስቲያኗ ምን ብላ ትፈቷለች ብለህ ደግሞ መጠየቅ ያለብህ የቤተክርስቲያን አባት አሳየኝ። ቤተክርስቲያኒቷ በቃ አሳየኝ። ቤተክርስቲያኒቷ ማርያምን አዳኝ ስትል ስለወለደችው ነው ብላ የፈታችበትን አሳየን ማስረጃ። ቀላል እኮ አይደለም። እኔ ለምሳሌ መንገድ አታመልጥም ኪንጎ። ማስረጃ እኮ እሺ ምለን እኔ አሁን አዳምጠኝ። እኔ እኮ እዚህ ጋር ለምሳሌ የመጽሐፍ ቅዱስ የሆነ ቁንጽል እውቀት ሊኖረኝ ይችላል። እኔ አሁን ለምሳሌ ገድል ላይ እንዲህ ለምን ተባለ የሚለው ልፈታልህ አልችልም። ግን ከዚህ በፊት ገድላት ላይ እውቀት አለ የሚሉ መምህራን ኑና እንወያይ የሚሉ ብዙ ጊዜ መጥሪያ አምጥተዋል አይደለ? አላመጣም። ምንም እንደዛ ያሉ የሉም። አይ ለምሳሌ ኤርሚያስ ለምሳሌ እኛንን ብዙ ጊዜ ጥሪ ያደረግነው አልመጡም። አሁን ወደ ሀሳቡ እንግባ ወዳጅ። አሁንም ርዕስ ታስቀምጥ ነው። ገድልን ለምእመን እኮ መጠየቅ አንድ ነገር ላድንቅ አንተና ኤርሚያስ አልፈልግም። ምንም ማድነው አልፈልግም። ቴንኪው። ሀሳቡ ላይ እናውራ። የሚጠቅመን እሱ ነው። ሀሳቡ ላይ ፎከስ አድርገን እናውራ። ተግባቦት የሚባለው እኮ እሱ ነው ርዕስ ላይ ስናወራ። ስለዚህ ማርያም መድኃኒት ነች አዳኝ ነች ለሚለው ማስረጃ አለ ወይ ከመጽሐፍ ቅዱስ? አዳኝን የወለደችው አልኩህ እኮ መውለዷን መረጃ መሰጠህ አይደለም። ማን እንደወለደች እናውቃለን። እሷ ማርያም አዳኝ ስለመሆኗ መድኃኒት ስለመሆኗ ነው የጠየኩህ እኮ። የመድኃኒት አስገኝ ነች ነው የምትለው እንዴ? ምንድን ነው አይሰማም ነው? አይ ኪንጎ አይደለም እውነቴን ነው የምልህ። አሁን ገድልን የሆነ ምዕመንን በመጠየቅ የሆነ ስህተትን ልታሳይ አትችልም። ምክንያቱም ገድልን ማምጣት ያለብህ የተማረ ሰው ላይ ዲያቆናትን ካህናትን ብታመጣ እዚህ ጋር አንተም አትከራከርም እኮ። ለመመለስ አልገባው አይደለም እኔ ገድል ላይ እንዲህ እያመጣ እንዲህ ነው ገድሉ እንዲህ ይላል ብለህ ለቤተክርስቲያኑ ማሳያ ማቅረብ አትችልም። አሁን ቅድም የሆነ መጽሐፍ አምጥተህ ለምንድን ነው የማልችለው? አንተ አለህም አሁን ለምሳሌ ከኦርቶዶክስ ወንድሜ ጋር በወያይ ይሄንን ሐሳብ አው ትክክል ነው። ምክንያቱም ሁለታችንም የሚያስማማን አንድ እንትን አለ። ለመማሪያ እችላለሁ። አንደኛ እኔ ገድላትን ድርሳናትን መጥቀስ እችላለሁ። ሲቀጥል እኔ ገድልና ድርሳንን አልጠቀስኩልህም። አሁን ከቅድም ጀምሮ እየጠቀስክ ነው። አሁን ትንሽ አንዱ ልደቃ ብናወራ ወደዛ መሄድ አይቀርም። ግልጽ ነው። እሺ ቆይ ልጠይቅ፣ ምንድን ነው ገድልና ድርሳን የሚባለው? እስኪ ንገረኝ። በቤተ ክርስቲያን ውስጥ ላሉ ምዕመናን ሃይማኖታቸውን እምነታቸውን ማጽኛ ነው። በቃ ከዚህ የዘለለ ምንም። ገድልና ድርሳናት የመጽሐፍ ቅዱስ ቅርንጫፎች ናቸው አይደሉም? ቅርንጫፍ ስትል አንድ ላይ የሚታዩ በመጽሐፍ ቅዱስ ለምሳሌ
በመጽሐፍ ቅዱሱ ቃል ልትመዝናቸው ትችላለህ። ግን አሁን ያን እዚህ ጋር ሊሳሳት እንደሚችል እኮ ለምሳሌ የሆነ ኢንፋለብል አለመሆኑን ካወቅንበት በቂ ነው። በቂ ይሄ ነው። ሊሻሻል እንደሚችል ካወቅን በቂ ነው። አንተ ትነግረኛለህ። አሁን እነዚህ ሀሳቦች ተሳስተዋል፣ ልክ ናቸው የሚለውን ትነግረኛለህ። እኔ እንዲህ ልል አልችልም፣ ምክንያቱም እውቀቱ ያላቸው ሰዎች አሉ። እውቀቱ ከሌላ ትግባ ወዳጄ፣ መታታው። አንተም ደግሞ ገድልን እዚህ ጋር እንደማሸማቀቂያ ማንሳት አትችልም ነው። አይ በደንብ አነሳለሁ። አቅሙ ካለ በደንብ ማንሳት እችላለሁ። ቆይ ወዳጄ፣ አሁን እኛ ግቡ የምንለው እኮ በግድ እኮ አላስገባናቸው። የሆነ ጠመንጃ ይዘና እንኳ አላስገባናቸው። ፈቅደን የገባው መልሳለኝ ብለን። ስለዚህ ፈቅደን የምትገባ ከሆነ እንጠይቃለን፣ ትመልሳለህ። ካልፈለግ መውረድ ትችላለህ። ማንም አላስጨነቀም። ለምን አንተ ከሚያውቁት ጋር ለምን አትወያይም? በገድል በቃ ኪንግ እንለያይ። ከአቅም በላይ ስም ተሸክመ ነው ትልልቆች እንግዲህ ኪንግ ብለህ ራስህን፣ እሱ ነው ችግሩ። እኛ እኮ አላስገደድናችሁም። በቃ ከመጣችሁ ማውራት እንችላለን። በግድ ያስገባችሁ ሰው የለም። መምህራናችሁን ደግሞ ብዙ ጊዜ ጥሪ አድርገንላችኋል፣ አልመጡም። አለኝ የምትለውን መምህር ይዘና ማውራት እንችላለን፣ ዲቤት ማድረግ እንችላለን። ግን አንድ ሰው አይመጣም። እሱን ያው ስለሚያፍሩበት አይመጡ። ለዛ ነው ምረት አመጣ እንዴ? እሺ ኮፒው ይሆን? እሺ አስተዋይ አቤት፣ ሰላም ነው? ደህና አመሻችሁ። እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። ከየት ነው? ከአርባ ምንጭ አካባቢ። አይ ቤተ እምነት ጥያቄ ነበር። ቤተ እምነት ከየት ነው? ምን አላችሁኝ? አይሰማውም መሰለኝ። ዳኒ እስኪ ጠይቀው። ሃይማኖት ምንድን ነው ወዳጄ? ኦኬ፣ ኦርቶዶክስ። አይሰማም? ከኦርቶዶክስ አይሰማችሁም? አይሰማል። ሜላየው አማርኛ ቀለል አድርግለት። ቀጥል ዳኒ፣ ቀጥል። አይሰማም? አሁን እሺ፣ ትሰማለህ? አሁን ትሰማለህ? ማርያምን ትወዳታለህ? ከ5 ደቂቃ ፊት ነው። አዎ፣ ማርያምን ትወዳታለህ? ወዳጅ እወዳታለሁ። አዎ፣ በደንብ እወዳታለሁ። ለማርያም ትዘምርላታለህ? አዎ። ትሰግድላታለህ? የአክብሮት የአምልኮት ሳይሆን የአክብሮት ስግደት እሰግድላታለሁ። ወደ እሷ ትጸልያለህ? የአክብሮት ስል ወደ እሷ ማለት ከአምላኬ ጋር እንድታስታርቀኝ። አዎ። ለስዕሉ ትሰግዳለህ? ለማርያም ስዕል ትሰግዳለህ? አይ። ለምን? መስገድ ስለሌለብኝ። ለምንድን ነው የሌለብህ? ለማርያም ስዕል ለምን ነው የማሰግደው? አልኩ እኮ አልሰማህም?
ለምንድን ነው የማትሰግደው አልኩ። ማለት አሁን ለምሳሌ ማለት ለእሷ ከሰገድኩ በቂ ስለሆነ አልሰግድልም። እኔ አሁን እንደ ራሴ ነው የማወራው የራሴን ማለት ነው። እና አይ እንደ ራሴ ቤተክርስቲያን በኩል ደስ ይላል እንደ አልሰግድም። ቤተክርስቲያን እንደ ኦርቶዶክስ እንደ ኦርቶዶክስ አሁን እንደ ቤተክርስቲያን ከሆነ ለስዕል ስግደት አለ። እሱም የጸጋ ተብሎ አለ የስዕል ስግደት። ለምንድን ነው አንተ ለማርያም ስዕል የማሰግደው? ማለት ስላልተቀበልኩ ቤተክርስቲያን እምነቷ ሌላ አንተ ሌላ ሆናችሁ ነው የምትኖሩት ማለት አይደለም ነው እንጂ። ምክንያቱም ላውራ እንዴ እኮ ያልተቀበልከው አንተ ላውራ መጽሐፍ ቅዱስ ያልተቀበልከው መጽሐፍ ቅዱሳዊ ስላልሆነ ነው። አንድ ላውራሽ። አዎ የጠበቅኩ እኮ ነው ያለሁት እንድታወራ። አንድ ላውራ ወይ? እሺ እየጠበቅኩ ነው ያለሁት። ግዴታም የሆነብኝ ለምሳሌ ሜላ የኔ ኔትወርክ ነው ወይስ የሱ ኔትወርክ ነው? አይ የሱ ነው። እሺ ማጠቃለያ ሰራሃል ሜላ? አዎ በቃ ወደ ኢየሱስ ነው መጨረሻችን። ይሄ ከጨለማ አምልጦ ወደ እግዚአብሔር ቅረቡ። ዘመኑ ደግሞ አልቋል። የመለከት ድምጽ የምንሰማበት ሰዓት ቀርበ። በመላእክት ታጅቦ ኢየሱስ ይመጣል። ቤት በኩል ነው መቆም የምትፈልጉት? እግዚአብሔር ምሕረት ቸርነት ከሚያገኛቸው ወይስ በእግዚአብሔር ቁጣ? ከየትኛው ወገን? ምርጫው የእናንተ ነው። እግዚአብሔር ምሕረት ከሚያገኛቸው ወገኖች ለመቆጠር ከፈለጋችሁ በጣም ቀላል ነው መንገዱ። የእግዚአብሔር ልጅ ኢየሱስ ክርስቶስን እመኑ። ብቸኛ የመዳኛ መንገድ እሱ እንደሆነ በልባችሁ አምናችሁ ጌትነቱን በአፋችሁ መስክራችሁ ጽደቁ። መጽሐፍ እንደሚናገረው መዳን በማንም የለም ነው የሚለውና በሌላ ነገር ለመዳን አትታገሉ። መጽሐፍ የለም እያለ የእግዚአብሔር ቃል የለም ያለውን ነገር ለማግኘት አትታገሉ። ዘመናችሁን አትጨርሱ። በማንም የለም፣ በማንም ነው የሌለው። ብራዘርስ በቃ ቃሉ እኮ ግልጽ ነው። በማንም የለም ማለት በቃ ሌላ የሚያድን ከኢየሱስ ውጭ የለም ማለት ነው። እና የእግዚአብሔር ቃል በግልጽ ተናግሯል። ስለዚህ መዳን የምትፈልጉ ከሆነ በክርስቶስ ኢየሱስ ብቻ አመኑ። ማርያም መዳኛ አትሆንም፣ መላእክቶች መዳኛ አይሆኑ። ብቻውን ደግሞ ኢየሱስ በቂ ነው። በመስቀል ላይ የከፈለው ዋጋ እጅግ ታላቅ ነው። ማንም ሊተካው አይችልም ማለት ይሄንን ዋጋ ማንም ወገኖች ማንም ሊተካው አይችልም። የማንም ደም እኩያ የለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተመሰከረለት ነው። እንከን አልባ ነውር የሌለበት በእግዚአብሔር ፊት መልካም መዓዛ ለኃጢአት ለበደል ብቁ የሆነ። ለዚህ ነው የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለለት።
እና ሁላችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ መዳን እንዲሆንላችሁ ወደ ኢየሱስ ፊታችሁን አዙሩ። ቤተክርስቲያናችሁ የሰበከቻችሁ የነገረቻችሁ ማርያም በእግዚአብሔር ቃል ውስጥ የለችም። ኃጢአተኛን በደለኛን መርታ መንግሥተ ሰማያት ታስገባለች ያለችው ውሸቷን። አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው መንግሥተ ሰማያት የሚያስገባው። ከሱ ውጪ ሌላ መንገድ የለም። ከሱ ውጪ ሌላ ህይወት የለም። ከሱ ውጪ ሌላ መካከለኛ አማላጅ የለም ብራዘርስ። እና ይህንን የእግዚአብሔርን እውነት ሊያማችሁ ይችላል፣ ግን ተቀበሉት። ፈውስ ነው የሚሆንላችሁ ወገኖች። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንድታገኙ በጌታ ፍቅር እናበረታታችኋለን፣ እንወዳችኋለን። የጌታ ጸጋና ሰላም ይብዛላችሁ። ጌታ ቢፈቅድ በሚቀጥለው ጊዜ እንገናኛለን፣ ወይ ደግሞ ወንድምነት ከከፈተ እንገናኛለን። ጸጋና ሰላም ይብዛላችሁ። ተባረኩ። በኢየሱስ ክርስቶስ ሰላም ሁኑ። ተባረኩ።